ራእይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷል። ይህንን እናውግዛለን። ዓለም በጣም የምታንስ ስለሆነ ነው ወዳጄ ብራንድ ስትቀያየር የምትኖረው። ካልጮኩባችሁ ይቅርታ። ሞዴልና ብራንድ ስትቀያየር የምትኖረው የምትሰለች ዓለም ስለሆነ ትሰለቻ። በጣም የምታንስናል። ለዚህ እኮ ነው ስልካችሁን እንኳን ተመልከቱት። 14 እጃችሁ ገብቶ ሳያልቅ 15 ገብቶ ሳያልቅ 16 ምናምን። በተለይ ወጣቶች በዚህ ዘመን በሚቀጥሉ ዘመናት የምትኖሩ እግዚአብሔርና እግዚአብሔር የገለጠው ሃይማኖት ደግሞ የሚያንስ እንዳይመስላችሁ። የዚህ ትውልድ አንዱ በሽታ ይሄ ነው። ሃይማኖት፣ ክርስትና፣ እግዚአብሔር በዚህ ዓለም ካለው ሳይንስ የሚያንስ መስሎት እየተወ ሄዷል። የዚህ ዓለም መልክ ኃላፊ ነው፣ የማያልፍ መልክ አለን ይበልጣል። የዚህ ዓለም ዘመን አጭር ነው፣ የማያልቅ የዘላለም ዘመን አለን ይበልጣል። የኃጢአተኛ ፉከራ አጭር ነው፣ የጻድቅ ሕይወት ረዥም ነው። መጽሐፍ እንዲህ ይላል፣ የኃጢአተኛ ፉከራ አጭር መሆኑ የዝንጎችም ደስታ ቅጽበት መሆኑን አታውቅምን? ቅጽበት ከሆነው ከኃጢአተኞችና ከዝንጎች ከዚህች ዓለም ኑሮ ይልቅ የዘላለሙ ይበልጣል። የኔና የእናንተ ጌታ ከትሪሊየን በላይ አቶሚክ ቦምብ ታጥቋል። አንድ ቀንም ግን አፈንድቶብን አያውቅም። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትቶ። ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈር በለጥ ክብደት ያለው ነገር ይጠልቃል ይልሃ ሰየው ይሁን ይጠቅም ይሆናል አላውቅም። እሱ እኛ ግን ከፍ አድርገን እንልሃለን። በባህር ላይ መራመር ትችላለህ እንደ ቅዱስ ጴጥሮስ። ስለ ባህርና ስለ ውቅያኖስ ተመራምረህ ኦሺያኖግራፊስት ከፈለክ መሆን ትችላለህ። እኛ ግን እንነግርሃለን፣ ሃይማኖታዊ ከሆንክ እንደ ሙሴ ባህርን ትከፍላለህ። መመራመር ብቻ አይደለም፣ በባህርና በውቅያኖሶች ስልጣን አለ። ስለ ስነ ህይወት፣ ስለ ባዮሎጂ ሳይንስ ያመራምርሃል። እሰየው ተመራመር እስካልካልክ ድረስ ችግር የለም። ነገር ግን እግዚአብሔር ቤት ክርስቲያን ከሆንክ በአንድ ቀን አቅደህ፣ በአንድ ቀን አብስለህ፣ በአንድ ቀን ጎተራ ከተህ፣ በአንድ ቀን ትመግባለህ። ታስታውሳላችሁ? ወደ አዲስ ኪዳን ፈቀቅ እንበል። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት በጣም የሚከበረውን፣ በጣም የሚታፈረውን፣ በጣም የሚፈራውን ነቢዩን መጥምቁን ቅዱስ ዮሐንስን እንዲህ ብለውት ነበር። መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም እኮ ወደ እርሱ ይመጣሉ አሉት። ይበልጣል እንዴ ማለት እኮ ነው። ሁሉም እኮ ሄዱ ወደሱ፣ አንተ እኮ ባዶ ልትቀር አሉት። ምዕመናን በሞት ስሙ። እነሱ ኢየሱስ ክርስቶስን ሲያዩ መጥምቀ መለኮት ቅዱስ ዮሐንስ ጋር በፍጹም እንደማይወዳደር ገብቷል፣ ተረድተው ነበር። እዩ፣ መጥምቀ መለኮት ቅዱስ ዮሐንስ መኖሪያው በረሃ ነው፣ ምድረ በዳ። ክርስቶስ የሚኖረው ደግሞ ከቤተሰቡ ጋር። ስለዚህ በምድረ በዳ የሚኖር ይበልጣል በመኖሪያ ቤቱ። በምድረ በዳ ቅዱስ ዮሐንስ መጥምቅ ራይት አድርገዋል፣ ይበልጣል ብለው። አንድ ሁለተኛስ ቅዱስ ዮሐንስ መጥምቅ ቤተሰቦቹ በጊዜ አርፈው ምድረ በዳ የሚኖር ነው፣ ዘመድ አልባ ነው፣ ወላጆች የሉት። ጌታችን ከወላጆቹ ጋር ነው የሚኖረው። ስለዚህ ምን ብለዋል? ያኛውማ ዘመድ አልባ ነው፣ ይሄማ ከዘመድ ጋር ነው የሚኖረው። ስለዚህ መጥምቁ ይበልጣል ብለዋል። ሶስተኛስ መጥምቁ ዮሐንስ ልብሱ መናኛ፣ ጌታችን ይብዛ ሚነስ በአንድ ልብስ የተጣበቀ። ስለዚህ የሚለብስ ከማይለብስ በዚህ ዘመን እንዳለው እኮ ነው። የሆነ እርቃኑን የወጣ የሆነ ነገር ኮስመን ያለ ሰው ሲያይ ህዝብ ግልብጥ ብሎ እንደሚሄደው እኮ ነው። ይበልጣል ብለው አስምረዋል። ኢየሱስ ያንሳል ብለው ደምድመዋል። ይሄ ብቻ አይደለም፣ ያኛው መብሉ መናኛ የበረሃ አንበጣ እየበላ የሚኖር ክርስቶስ ይብዛ ሚነስ ጥቂት የሚበላ እየበላና እየጠጣ ይመጣ። ስለዚህ ክርስቶስ ያንሳል፣ መጥምቁ ዮሐንስ ይበልጣል ብለው ደምድመዋል። ከሁሉ በላይ ደግሞ መጥምቁ ብዙ ተከታዮች ያሉት፣ ብዙ ፎሎወርስ፣ ብዙ ላይክና ሼር እንዳለው አስበዋል። ኢየሱስ ክርስቶስስ ምንም ተከታይ የሌለው፣ እንደውም በጣም አረጋዊ ቅዱስ ዮሴፍ እዚህ ማትባል ደካማ ሰሎሜ አይተዋል። ስለዚህ ብዙ ተከታይ ያለው ትንሽ ተከታይ ካለው ይበልጣል፣ መጥምቁ ይበልጣል አስበዋል፣ ደምድመዋል። ይሄ ብቻ አይደለም፣ መጥምቁ የካህን ልጅ ኢየሱስ ክርስቶስ የጸራቢ ልጅ። ስለዚህ እንዴት ከመጥምቁ ጋር ይነጻጸራል? ስለዚህ ዋና ጥያቄያቸው
በጣም ይፈሩት፣ በጣም ያከብሩት፣ በጣም ይረዱለት የነበረው መጥምቀ መለኮት ቅዱስ ዮሐንስ ነበር። ለዚህ ነው እንዴ ባለፈው መምህር ወይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነሱ ያጠምቃል። ሁሉም እኮ ተከትለው ታደነቀጡ። አዎ እነሱ አላወቁም እንጂ ቅዱስ ዮሐንስ መጥምቅ የተወለደው ፀሐይ ስታንስ ነው። ኢየሱስ ክርስቶስ የተወለደው ፀሐይ ስትበልጥ፣ ስትደምቅ፣ ስትበልጥ፣ ስትተልቅ ነው። ለምንድን ነው መጥምቁ ስታንስ ክርስቶስ ስትተልቅ የተወለደው? ኢየሱስ ክርስቶስ እንዲህ ካለው ከተከበረው ከሚፈራው ከበረኸኛው ዓለምን ከቶ ስለሚበልጥ ነው። ማን ነው የሚያነጻጽረው? ወገኖቼ እንደውም ቅዱስ ኤፍሬም ሶርያዊ አንድ አስደናቂ ቃል ይናገራል። መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይለዋል። መጥምቀ መለኮት ቅዱስ ዮሐንስ እንኳን ቃሉ ምስክር የሚለብሰው ልብስ እንኳን በጉን ነበር የሚያመለክተው፣ ያልተሸለተውን በግ ነበር የሚያመለክተው። ስለዚህ ቅዱስ ዮሐንስ ምን ነበር? ምስክር። እኔ የማላውቀውም ነበር፣ ዳሩ ግን ለእስራኤል እስኪገለጥ ድረስ በውሃ እያጠመኩ መጣሁ አለ። መጥምቁ እንኳን አላወቀውም ነበር። ለመታወቅ የሚያልፍ ነው። ቃላት የማይገልጡት ነው። ሕሊና የማይመረምረው ነው። ለዚህ ነው ዓለም በሥጋ ፈቃድ ስለማያውቀው በክርስቶስ የተሰናከለ። ያደፈ ሰውነት ክርስቶስን አያውቀው። እኛ እኮ ክርስቶስን ያወቅነው ክብር ይግባቸውና ንጹሐን አባቶች እኮ ስለነበሩ ነው። ያደፈ ሰውነት ኢየሱስ ክርስቶስን አያውቀው። እውነትን የሚያውቀው ከሥጋ ፈቃድ የተለየ ነው። ኃጢአት ያላሳደፈው ሰውነት ነው። ይሄ ንጽሐ ሥጋ ነው። በንጽሐ ሥጋ ውስጥ የኖሩ አበው ገለጡልን። ክብር ይግባቸውና ንጽሐ ነፍስ ምንድነው ካላችሁ ወይ እውነትን መረዳት ነው። ንጽሐ ነፍስ ላይ የደረሱ አበው እውነትን ገለጡልን። አስደናቂ ነው። ክብር ለአባቶቻችን ይሁንልን። ንጽሐ ልቦና እውነትን መኖር ነው። እውነትን የኖሩ እውነትን፣ ሕይወትን፣ መንገድን ኢየሱስ ክርስቶስን አሳወቁ። ቅዱስ ዮሐንስ መጥምቅ አላውቀውም ነበር። ለእስራኤል ይገለጽ ዘንድ ስላለ በውሃ እያጠመኩ መጣሁ አለ። በውሃ ማጥመቄ በደሙ ለሚደረግ ስርየት ማሳያ ብቻ ነበር። አበቃ። ይበልጣል። ትበልጣለህ። አዎ ይበልጣል። እንዴት እንዳላቸው ስሙ። በሞት ምን አላቸው? ከእኔ በኋላ ሲመጣ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው አላቸው። ከእሱ በፊት የነበረ ነው፣ ዘመንም አይቆጠርለት ነው። ከእኔ በኋላ ሲመጣ ከእኔ ተከታይ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው። ቅዱስ ዮሐንስ መጥምቅ የነገራቸው። አዎ ይበልጣል። እኔ አንሳለሁ። እንደውም በግልጽ ቃል እኔ ላንስ እሱ ግን ከፍ ሊል ይገባል። ይሄን እያላቸው እንኳን አያምኑ። አሁን ከመጥምቀ መለኮት ከቅዱስ ዮሐንስ ከሴቶች ከተወለዱት በላይ ማን አለ? ከሴቶች ከተወለዱት በላይ ያለው ደግሞ ሲመሰክር ስሙት። እኔ ዝቅ ዝቅ ልል ላንስ ይገባል፣ እሱ ግን ከፍ ከፍ ሊል ይገባል። አዎን ከማንም የማይነጻጸር የባህሪ አምላክ ነው። ማን ነው የሚያነጻጽር? ማን ነው የሚያወዳድር? እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ያጠምቃችኋል። ይበልጣል። ዘመድ ስለሆንኩ እኮ አይደለም፣ እሱ ከኔ ይበረታል። ይኸውላችሁ ዘመድ ስለሆነ አዳላ እንዳትሉኝ አላቸው መጥምቀ መለኮት ቅዱስ ዮሐንስ። ዘመድ ስለሆነ አዳልቻ አይደለም፣ እሱ ከኔ ይበረታል። የጫማውን ጠፍር ልፈታ አይገባኝም አላቸው። እቅጩን ነገራቸው። ይበልጣል። ክርስቶስ እኔ ጋር መጥቶ ሲጠመቅ ባጠምቀው እንደናንተ እንዳይመስላችሁ አላቸው። እንደውም እንዴት የሚደንቁ ንግግሮች እኮ ነው ቅዱስ ዮሐንስ መጥምቅ የተናገረው። ምን አላቸው መሰላችሁ? ሳጠምቀው ከእናንተ እንዳንዱ እንዳትቆጥሩት አደራችሁ። ልክ እንደናንተ ሊጠመቅ ወደ ዮርዳኖስ ሲመጣ የኃጢአት ስርየት ለማግኘት የመጣ በእኔ ዘንድ ዘንበል ሲል እግሬ ስር የሚደፋ እንዳይመስላችሁ አለና ነዋ በግዑ ዘሐጥጡ ያሴስል ኃጢአት አለ። የዓለምን ኃጢአት የሚያስተሰርይ ይቅር የሚል የሚሸከም ብቻ አይደለም የሚያስወግድ በግ ነው አላቸው። ይበልጣል።
ውሃው ሊወርድ ሲገባ ውሃ ውስጥ ጥቂት ይቆያል ህዝቡ። ለምን? ህዝቡ ይናዘዛል። ኢየሱስ ክርስቶስ ሊጠመቅ ወደ መጥምቁ ሲሄድ ዮርዳኖስ መሃል ላይ ሲቆም ሌላውን ዝርዝር ሁሉ እንተወውና ተአምራቶቹን ሁሉ እንርሳቸውና ዮርዳኖስ ወደ ኋላ መሸሹን እንተወውና ተራሮች እንደ ጊደር መዝለላቸውን እንተወውና ምዕመናን ገባ፣ ከውሃ ውስጥ ወዲያ ወጣ። ለምንድን ነው እንደ ህዝቡ ውሃ ውስጥ ያልቆየው? ኃጢአት ሊናዘዝ አልመጣማ። ሲጠመቅ ኃጢአት ሊናዘዝ ዝቅ ሲል ከእኔ የሚያንስ እንዳይመስላችሁ ኃጢአትን የሚያስወግደው በግ እርሱ እዩ። በዚያ ያሉት አንድ ጥያቄ ጭሮባቸው ነበር። ክርስቶስ ሊጠመቅ ወደ መጥምቁ ሲመጣ ምን አይነት ጥያቄ? ያጠመቀ ይበልጣል ወይስ የተጠመቀ? እንዲሁ ስታዩት አጥማቂ ይበልጣል ከተጠማቂ። አሁን ግን እንደዚህ አይደለም። የእነሱ ጥያቄ እኮ ይመስላል፣ እውነት ነው። ይታወቁ ነበር። ምን ብለው? አጥማቂው ይበልጣል ዮሐንስ ወይስ ኢየሱስ? አጥማቂው ነው እንጂ የሚበልጠው ይሉ ነበር። ያን ጊዜ እንዲህ ያለ የታወቀ ልብ እንዳይኖር መንፈስ ቅዱስ በአካል ርግብ መጣ። ከዛስ ወዲህም ወዲያም ሲያይ ለዮሐንስ ነው የመጣው እንዳይሉ በክርስቶስ ላይ አረፈ። ይበልጣል። ይሄው ሲያሳያቸው ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል አንድ ሊቅ። ለዮሐንስ የመጣ ምስክርነት እንዳይመስላቸው በጌታችን ላይ አረፈ ይላል አንድ ሊቅ። ይበልጣል። የመብለጡ ምስክርነት ይሄው ነው። ዮሐንስን ግን ተመልከቱት። ለምን አድንቀነው አናልፈው? ለምን አንመሰጥበትም? በምኑ ካላችሁ ሆይ ቃሉን እንኳን መጠቀም አልፈለገም። ምን የሚለውን አንተ በእኔ ትጠመቃለህ አላለው። ቃሉን እንኳን እንዴት እንደፈራው ተመልከቱ። እውነተኛ ንጹሐን ቅዱሳን ቃሉን እንኳን ይንቀጠቀጣሉ። እንኳን እኩል ነው። ምን አለ? አንተም ወደ እኔ ትመጣለህ አለ። ቃሉን እንኳን መጠቀም ፈርቶ በዚያ ቃል መጠቀም እንዴት እንደሰጠቀው ተመልከቱ። እና ምን አለ? አንተ ወደ እኔ ትመጣለህ፣ የጫማህን ጥፍር እኮ ልመታ አይገባኝም ቢለኝ እጆቹን ራሴ ዘንድ ያረፈቅድለት ከሴቶች ሁሉ በላጭ አደረገው። ከክርስቶስ ግን አይደለም። ለምን? እርሱ ከሁሉ ይልቅ እጅግ የሚበልጥ ነውና። የተወደዳችሁ ክርስቲያኖች ይህንን ሁሉ የምንለው ምክንያት ስላለን ነው። እኛ የምናመልከው አምላክ ከማንም ጋር የሚወዳደር ከማንም ፍጡር ጋር የሚነጻጸር አይደለም። ከማንም ጋር በቅዱሳት መጻሕፍት ካሉ በቅዱሳት መጻሕፍት ከሌሉ አንዳንዶች እጅግ አብልጠው ከሚያከብሯቸው ከማንም ማይቆጠር እጅግ አብዝቶ ይበልጣል። ምዕመናን፣ በተለይ ወጣቶች፣ በዚህ ዘመንም በሚቀጥሉ ዘመናት የምትኖሩ እግዚአብሔርና እግዚአብሔር የገለጠው ሃይማኖት ደግሞ የሚያንስ እንዳይመስላችሁ እሱን ተናግሬ ያበቃል። ኦገስት ኮምቴ የ18ኛው መቶ ክፍለ ዘመን ፈላስፋ እንዲህ ብሎ ነበር። ዓለም በመጨረሻው ዘመን ማህበራዊ ሳይንስ አመለካከትን እያገነገነ ይላል፣ እያጋነነ ይላል። ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያሳነሰ እያኮሰሰ ይመጣል ይላል። የዚህ ትውልድ አንዱ በሽታ ይሄ ነው። ሃይማኖት፣ ክርስትና፣ እግዚአብሔር በዚህ ዓለም ካለው ሳይንስ የሚያንስ መስሎት እየተወ ሄዷል። ኦርቶዶክሳዊነት ከሳይንስ በላይ እንዴ! ታውቃላችሁ፣ አንስታይን ቁስ አካልን ወደ ኤነርጂ፣ ኤነርጂን ወደ ቁስ አካል መቀየርን የሆነ ጊዜ ሲያገኝ አይደል እንደ አቶሚክ ቦምብ የፈጠረው። ወዳጅ ነገሩ የሆነው እንደሱ ነው ማመን ትችላለህ። የኔና የእናንተ ጌታ ግን እመኑኝ፣ እነዚህ የምታዩዋቸው ከዋክብት በሙሉ ብዙ አቶሚክ ቦምቦች ናቸው። ፀሐይ ትልቁ አቶሚክ ቦምብ ናት። የኔና የእናንተ ጌታ ከትሪሊየን በላይ አቶሚክ ቦምብ ታጥቋል። አንድ ቀንም ግን አፈንድቶብን አያውቅም። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትቶ የሚበልጥ ህይወት ነው ይሄ ህይወት ክርስቶስ ይሰጣል። በጣም ሊያሳንሰው ይሞክራል። ኤአይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷል። ይህንን እናወግዛለን። ጠቃሚ የሚሆንበት ነገር ይጠቅማል። አምላክ ግን አይደለም። ሊወዳደርም ሊፎካከርም ሊነጻጸርም ሳይንስ አይችልም። ስለዚህ ያገነንከው አታቆስሰው ለማለት ነው ይሄን ያመጣ ነው። ሳይንስ እግዚአብሔር ይመስገን አእምሮ ሰጥቷቸው ስለ ፀሐይ መመራመርን አውቀዋል። እሰየው። ሳይንስ ካጠና ስለ ሳይንስ ካጠና ካነበብ ስለ ፀሐይ ልትመራመር ትችላለህ። እሰየው፣ ተመራመር፣ አይከፋንም። ግንስ
ክርስቲያን ከሆንክ ክርስቶሳዊ ከሆንክ ሃይማኖታዊ ከሆንክ ግን እንደ ኢያሱ ፀሐይን ታቆማለህ። እግዚአብሔር ቃል ይላል እግዚአብሔር እንደዚች ቀን የሰውን ጸሎት ሰምቶ አያውቅም ይላል። ይቷል ፀሐይ የቆመባት ፀሐይ ማስቆም ትችላለህ። እነ ዜና ማርቆስ ትበልጣለህ። ይሄ ፉከራ አይደለም፣ አባቶቻችን አድርገውታል። ይበልጣል። ሳይንስን እያገነንክ ኢየሱስ ክርስቶስን እየተውክ እንዳትሄድ ስለ ባህርና ስለ ውቅያኖስ ተመራምረህ ኦሺዮኖግራፊስት ከፈለክ መሆን ትችላለህ። እኛ ግን እንነግርሃለን ሃይማኖታዊ ከሆንክ እንደ ሙሴ ባህርን ትከፍላለህ። መመራመር ብቻ አይደለም፣ በባህርና በውቅያኖስ ስልጣን አለ። ይሄ ብቻ አይደለም፣ ስለ ስነ ህይወት ስለ ባዮሎጂ ሳይንስ ያመራምርሃል። እሰየው ተመራመር እስካልካልክ ድረስ ችግር የለም። ነገር ግን እግዚአብሔር ቤት ክርስቲያን ከሆንክ በአንድ ቀን አቅለህ፣ በአንድ ቀን አብስለህ፣ በአንድ ቀን ጎተራ ከተህ፣ በአንድ ቀን ትመግባለህ። እንደ ሐዋርያው ታዲዮስ ወይም እንደ ዮሐንስ ሐጺር በትር ስር የሌለው 3 ዓመት ተንከባክበህ ፎቶሲንተሲስ የሌለው ስር የሌለው ዱላ በት ታለመልማለህ። ክርስቲያን ከሆንክ የሚበልጥ ነው። አታወዳድረው፣ አታነጻጽረው። ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈር በለት ክብደት ያለው ነገር ይጠልቃል ይልሃል። ሰየው ይሁን ይጠቅም ይሆናል አላውቅም እሱ። እኛ ግን ከፍ አድርገን እንልሃለን። በባህር ላይ መራመር ትችላለህ እንደ ቅዱስ ጴጥሮስ፣ ወይም እንደዛ ምስኪን መናኒ ጸሎት እንደማያውቀው አንድ የባህር ዳርቻ ገዳ ደሴት ውስጥ እንደሚኖረው አንድ ትልቅ አባት መጣና ጸሎት አስተማር። ጸሎት አስተምሮት ሄደ። ጸሎት አስተምሮት እንደሄደ ይሄ ብላቴና የእግዚአብሔር ልጅ የእግዚአብሔር ሰው ጸሎቱ ጠፋበት። ከዛስ ይሄኛው በታንኳ በጀልባ እየሄደ ይሄኛው ጸሎቱ ሲጠፋበት ለመጠየቅ እኮ ነው። ባህሩ ላይ እየተራመደ ባህሩ ላይ የሮጠ ደረሰበትና አባቴ ሆይ ያስተማርከኝ እኮ ጸሎት ጠፋብኛለሁ። ልጄ ሆይ እንደ ድሮ ጸልይ፣ እኔ ምን አገባኝ ነው። ይሄ አስተማሪው በታንኳ ተማሪውስ ክርስቲያኑን ትበልጣለህ። ይህ ዲስኩር አይደለም፣ እውነት ነው። ስለ ስበት ስለ ግራቪቲ ብዙ ትመራመር ይሆናል። ማርያም ግብፃዊትን ተመልከታት። አንድ ክንድ ከስንዝር ቻው ማስ ታይምስ ግራቪቲ ታይምስ ሳይን ቴታ ምናምን ኮስቴታ ፊዚክስ አለ። የሚበልጥ ዓለም አለ። ዋይፋይ አያስፈልግህም። ክርስቲያን ብትሆን አያስፈልግህም። ሁሉም ታያለህ። እንደ ነቢዩ ኤልሳ ሁሉም ታያለህ። ሁሉም ትመረምራለህ እና ትበልጣለህ። እግዚአብሔርን የምታይ ከሆነ ይሄንን ዓለምማ ብርብር ታደርገዋለህ። እመነኝ። እግዚአብሔርን ካዩ ምን ያንሳቸዋል? ትበልጣለህ። አንድ ቃል ብቻ አንብቤ ነገር ልጨርስ። እንዲህ ይላል እግዚአብሔር ቃል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ስለ ሙሴ ዕብራውያን ምዕራፍ 11 ቁጥር 25 ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንደሆነ አውቋልና። በዚህ ዓለም ከሚገኘው በኃጢአት ከሚቸበቸበው የዚህ ዓለም ብዙ ገንዘብ ይልቅ እመነኝ ከክርስቶስ ጋር መከራ መቀበል ይበልጣል። በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ጎመን መብላት ይበልጣል። ሙሴ እንግዲህ መስፍን ነው ሊሆን ያለው። ከነገስታት ቤት ፈርዖን ቤት ነው የኖረው። የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። አንተ የነገስታት ልጅ አይደለም። እሱ እንኳን ይሄው የነገስታት ልጅ እንዳይባል የክርስቶስ ልጅ መባልን መርጦ በረሃ ለበረሃ ከተንከራተተ በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከቤተ መንግስት ከክርስቶስ ጋር በረሃ መኖር ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። ከፈርዖን ባለጠግነት የክርስቶስ ድህነት ይበልጣል። ፈርዖን ቤት ከመሆን መስፍን ከመሆን እመኔ ከክርስቶስ ጋር መነቀፍ ይበልጣል። ክርስቲያኖች የሚበልጥ ዓለም አለን። እሱን ነግሬያችሁ አበቃለሁ። የሚበልጥ ዓለም አለን። መጽሐፍ እንዲህ ይላል፣ የሚበልጥና ለዘውትር የሚኖር ገንዘብ
በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ተወዳዳሪ ራሱ የሚበልጠው አምላክ የሚሰጠን ነገር ሁሉ የሚበልጥ ምኑም ነገር ይበልጣል። ክርስቶስ ከሰጠህ ይበልጣል። እሱ ነው የሚነግረን። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ አላችሁ። የሚበልጥ የዚህ ዓለም መልክ ኃላፊ ነው። የማያልፍ መልክ አለን፣ ይበልጣል። የዚህ ዓለም ዘመን አጭር ነው። የማያልቅ የዘላለም ዘመን አለን፣ ይበልጣል። የኃጢአተኛ ፉከራ አጭር ነው። የጻድቅ ሕይወት ረዥም ነው። መጽሐፍ እንዲህ ይላል፣ የኃጢአተኛ ፉከራ አጭር መሆኑ የዝንጎችም ደስታ ቅጽበት መሆኑን አታውቅምን? ቅጽበት ከሆነው ከኃጢአተኞችና ከዝንጎች ከዚህች ዓለም ኑሮ ይልቅ የዘላለሙ ይበልጣል። ዓለም በጣም የምታንስ ስለሆነ ነው ወዳጄ ብራንድ ስትቀያየር የምትኖረው። ካልጮኩባችሁ ይቅርታ። ሞዴልና ብራንድ ስትቀያየር የምትኖረው የምትሰለች ዓለም ስለሆነ ትሰለቻ። በጣም የምታንስናል። ለዚህ እኮ ነው ስልካችሁን እንኳን ተመልከቱት። 14 እጃችሁ ገብቶ ሳያልቅ 15 ገብቶ ሳያልቅ 16 ትሰለቻለች። አይታችሁ አትገና ሳታልፍ ስልችት። ትናንትም ዛሬም እስከ ዘላለም ያው እያደረ የሚጣፍጥ ወይናችን ኢየሱስ ክርስቶስ የሚበልጥ ይቆየን።